ዳጣና ናታን እንዲሁም ደግሞ አቶ ደረጀ በሩጫ ራሳቸውን መቆጣጠር አቃታቸው። አርጆን እጅግ በጣም በሚያሳዝንና በሚገርም ሁኔታ ኤቢን ተሸክሟት እየሮጠና ጫካ ውስጥ አስገብቶ የሚፈልገውን ነገር ለማድረግ እንዲሁም ደግሞ ጓደኛውን ስለገደለችበትና ጓደኛውን እስከ ወዳኛው ድረስ ሸኝታ እቤታቸው ግቢ ላይ እንደተቀበረና በህይወት እንደሌለ ውሃ ተነገረችው። በኋላ ራሱን መቆጣጠር አቃተውና አርጆን ኤቢን እጅግ በጣም እንደሚያፈቅራትና እንደሚወዳት በተደጋጋሚ ቢነግራትም እሷ ግን በጣም በሚያሳዝን ሁኔታ በቀልና እንዲሁም ደግሞ መስተፋቅር አሰርታ ናታንን እንደምትወደውና ልታገባው እንደሆነ በተደጋጋሚ አርጆንን የፍቅር ስሜት እንደሌላትና እንደማትወደው እንደማታፈቅረው ስትነግረው እሱ ደግሞ ብዙ ጊዜ ኤብዬ እኔ ላንቺ ያለኝ ስሜት የተለየ ነው። እኔ አንቺን በፍጹም ለመጉዳትም ሆነ ችግር ለማድረስ አንድ ቀንም አስቤም አላቅም። አሁን ላይ ግን አብረን እንድንሆን እድሉን ስጭኝ እያለ በተደጋጋሚ ቢጠይቃትም አቢጌል በፍጹም መቀበልም ሆነ አርጆንን ማፍቀር እንደማትፈልግ እንዲሁም ደግሞ ከፍ ዝቅ እያደረገች አንተ እኮ ውሻ ነው የሚመጥንህ፣ ለምን ከውሻ ጋር አትፋቀርም? ከውሻ ጋር አትሆንም እያለይ በተደጋጋሚ ልቡን እየሰበረችውና እያደማችው የነበረችው ኤቢ ዛሬ በሚያሳዝንና እጅግ በጣም ልብ በሚነካ መልኩ አርጆን ተደበቀና አቢጌልን ውጭ ሌላ ሰው እንደሚፈልጋት አድርጎ ከነገረ በኋላ ውጭ ላይ አገኛትና አንጠልጥሎ ጫካ ለጫካ ይዞ ሲሮጥ፣ ደረጀም ደግሞ አቢጌል እድሜ ልኬም በሙሉ በስቃይና በፈተና እንድኖር አድርገሽኛል። የዛሬውማ የተለየ ነው። በህይወት እያለሁኝ እንዳንቺ የተፈተንኩበትና የተሰቃየሁበት አንድም ሰው የለም። የዘንድሮ ስቃይማ የብቻው ነው። አሁን ይሄ ጎረምሳ ልጅ በተደጋጋሚ አቢጌል ላይ አትድረስ ብዬ ፖሊስ ጣቢያም ወስጄ አሳሰርኩ። የሚገባውን ቅጣት ሰጠሁኝ። አሁንም ቢሆን ጓደኛው ስለሞተ በፍጹም አቢጌልን እንደማይተዋትና እንደሚያሰቃያት አውቅ ነበር። ናታን እኔ በህይወት እያለሁኝ ልጄ አርጆን ደፍሯትና ሌላ ሰው መጫወቻ ሆና ማየት አልፈልግም። ሩጠን ሄደን እሷን ማዳን አለብን አሉና ዳጣም ደግሞ ወይኔ እህቴ፣ እኔ እህትሽ መሆኔን ሳታውቂ አንቺን ግን እያወቅኩ ከነ ክፋትሽና ከነ መጥፎ አስተሳሰብሽ ኤብዬ ወድችሽ ነበር። ዛሬ የሰራሽው ስህተት በጣም ከባድ ነው። ይሄ ነገር በፍጹም እንዲሆን አልፈልግም አለችና አቢጌልም በሩጫ ላይ እጅጉን በጣም እያሯሯጣትና እያደከማት ስለነበር አርጆን በፈጠረህ እኔ በቃ ካሁን በኋላ ለአንተ ስሜት እንዲኖረኝ አደርጋለሁ፣ አንተን እንዳፈቅር አደርጋለሁ፣ ይቅር በለኝ እያለች ብትለምነውም ኤቢ ብዙ ጊዜ እድል ሰጥችሻለሁ፣ እንደ ውሻ እየነከሽ እንደ ውሻ መከራዬን እያበላሽኝ ኑረሻል። አሁን ላይ ግን ከምለው በላይ ምንም የምታገስና እድል የምሰጥሽ አንድም ነገር የለም። ወደሽም ጠላሽም አንቺ በህይወት እንድትኖሪ በጭራሽ አልፈቅድልሽም። ምክንያቱም ከሚባለው በላይ ብዙ ነገር አድርገሻል። ዛሬ የእጅሽን እንድታገኝ እፈልጋለሁኝ አለችና እንግዲህ አርጆንም አንጠልጥሏት እየሮጠ ሄዷል። አቶ ደረጀም ወይኔ ልጄ አንዱ ጫካ አስገብቶ የሆነ ነገር ሊያደርግብኝ ነው፣ ለልጄ ፈጥኜ መድረስ አለብኝ ብሎ ቀወጠው። ማርታም ደግሞ ተቀምጣ እዛው አለችበት ቦታ ላይ መርዶውን ስትሰማ ራሷን መቆጣጠር አቅቷት ልጄን ምን በላብኝ፣ ልጄን ምን ጉድ ወሰደብኝ እያለይ በጭንቀት ራሷን መቆጣጠር አቅቷታል። ውሃም አብራ ተከትላ ልትሮጥ ስትፈልግ አቶ ደረጀ ይዘወራልና ማርታ የቤቱን ግቢ ዘጋግታችሁ እቤት ተቀመጡ፣ እኔና ናታን ዳጣ እንበቃለን፣ ሩጠን እንደርስበታለን ብለው ሲሯሯጡ አርጆንም አስቦበትና አቅዶበት ስለሆነ በጭራሽ ማንም ሊደርስበት አልቻለም። አንጠልጥሏት ሮጠ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል።
ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አቢጌል ፖሊሶች መጡ አልመጡ እያለች ስትጨናነቅ የነበረችውና የፖሊሶችን ድምፅ በሰማች ቁጥር ነፍሷ ሊወጣ የነበረችው አቢጌል ዛሬ እጅግ በጣም በሚያሳዝንና በሚገርም ሁኔታ በአርጆን እጅ ገብታ አርጆንም ደግሞ ጫካ ውስጥ ወስዶ የፈለገውን ነገር ለማድረግ አስቦና ቆርጦ ስለተነሳ እንዲሁም ደግሞ የአርጆንን ጓደኛ እጅግ በጣም በሚያሳዝንና በሚገርም ሁኔታ የገደለችው አቢጌል መሆኑን ውሃ ስለነገረችው የወንድሜን ደምማ መመለስ አለብኝ፣ ለእኔ ብሎ አይደል እንዴ አቢጌልን ገሎ ሰላሜን ሊሰጠኝ የነበረው? ስለዚህ እሱ ሙቶ እኔ በሰላም የምቀመጥ ሰው አይደለሁም። ፈሪውና ቦቅቧቃው አርጆን አብሮ ተጓደኛዬ ጋር ተቀብሯል። አቢጌል እኔንም አፍቅራኝና ወዳኝ ብታገባኝ ጊዜያዊ ሚስት እንጂ አብራኝ ልትቀጥል አትችልም። ልቧና ፍቅሯ ያለው ከናታን ጋር ነው። እሷ ለጥቅሟ ብቻ በተደጋጋሚ በር ላይ ውሻ ይመስል ስታስጠብቀኝ፣ ሁሉም እየተነሳ ሲሰርበኝና ሲጫወትብኝ፣ ሁሉም እየተነሳ ብዙ ነገር ሲለኝ ኑሯል። አሁን ላይ ግን ምንም የምታገስበት አንደበት የለኝም ብሎ ደመደመ ማለት ነው። አቶ ደረጀም የኔ ልጅ የምትፈልገውን ያክል ገንዘብ እሰጥሃለሁ፣ እሷ ሴት ልጅ ናት፣ እሷ ላይ በፍጹም እንድታደርግ አልፈልግም እያለ ቢማጸንም አርጆን ሁሉንም ነገር በንግግር እመን እንጂ ተነጋግረን ሁሉንም ነገር እንፈተዋለን። እባክህ እባክህ በፈጠረህ ምንም ስህተት ነገር እንዲሰራ አልፈልግም እያለ ናታንም ቢለምነው፣ ዳጣም ደግሞ ከኤብዬ ጋር አስታርቃችኋለሁኝ፣ አቢጌል ካሁን በኋላ ናታንን አታፈቅረውም እያለች ስትቀበጣጥር መጨረሻ ላይ ከናታንና ከደረጀ ጋር አብራ ስለሆነች ዳጣ እጅግ በጣም ደስ በሚል ሁኔታ የጀግንነት ስሜት ተሰማት። አርጆን እንግዲህ ከዛ ቦታ ላይ እሷን ተሸክሞና አዝሎ አንጠልጥሎ እየበረረ መሮጡ በጣም ትልቅ እና አነጋጋሪ ነገር ሆኗል። አቢጌልም ደምንባ እያለቀሰች እሱንም እየነከሰች እባክህ ልቀቀኝ አርጆን፣ ካሁን በኋላ እኔ እናንተ ጥሩ ጊዜ እናሳልፋለን፣ ፍቅረኛ ሆናለሁ፣ አልፎብሻል ኤቢ፣ ብዙ ጊዜ ነግሬሽ እና መክሬሽ ነበር፣ አንዱንም አልተቀበልሽኝ፣ በሰዓቱ ጭራሽ እኔን እንደ ውሻ አመነጫጭቀሽኛል ብሎ ነገራት። ወይዘሮ ማርታ ከባድና ትልቅ ጦርነት ከፈተች። አቢጌል በተናገረችው ነገር መሰረት እቤቷ ላይ ትልቅ ችግርና ትልቅ አደጋ እንዳለ ከተረዳች በኋላ ደረጀ ሰሞኑን የሚያሳስብህና የሚያጨናንቅህ ነገር ምንድን ነው? እስኪ አውራኝና ሁሉንም ነገር እንፍታው ብላ ስትለው ማርቲ ምንም የተፈጠረና የተከሰተ ነገር የለም ነው የዘላለም መልሱ። እሷም ታዲያ ይሄንን በፍጹም አምኜ መቀበል አልፈልግም፣ አትስቅም፣ አትጫወትም፣ ብዙ ነገሮችን ጊዜ ሰጥተህ ለእኔ እናሳልፍ ነበር፣ አሁን ላይ ሳ በጭንቀት በቁጣ እንዲሁም ደግሞ ደስ የማይሉ ፊትህ ላይ እያየሁ ነው። ሰላምም ደግሞ ፈጣሪ ይመስገን በሰላም ተገላግላለች። 1-2 ቀን ጠንከር ካለች ተመልሳ ወደዚህ ቤት እንደምትመጣ ተናግራለች። ስለዚህ ሰላምንም የሆነ ነገር ማመቻቸት አለብን ብላ ስትለው አይሆንም ብያለሁ፣ አይሆንም። ሰላም እዚህ ቤት የምትመጣው ለምንድን ነው? ከፈለገች ተከራይታ እዛው ልጇን ይዛ የራሷን ህይወት ትኖር። እኛም ሰራተኛ ይዘናል። ሲቀጥል አንድ ቤት 2 ሰራተኛ አያስፈልግም። ልጆቹም አሁን ላይ አድገዋል። ስለዚህ ሁላችሁም እየሰራችሁና እየተጋገዛችሁ መኖር ትችላላችሁ። ሰላም በፍጹም ወደዚህ ቤት ልመጣ አትችልም ብሎ ሲላት፣ ማለት እንዴት? ሰላምን እኮ ይሄን ያክል ጊዜ እድሜዋንና ጉልበቷን ቀርጥፈን በልተናል። አሁን ልጅ ወልዳ አናቅሽም፣ ሂጂ ከቤታችን ውጪ ብለን መክዳት አለብን እንዴ? ሰላም እኮ ለእኔ ልጆችን ከማንም በላይ ያሳድጋልኛለች፣ ቤቴን ትዳሬን ጠብቃልኛለች። እንደሱ አይነት ሰራተኛ ማንም አያገኝም። ስለዚህ እስከፈለገችበት ጊዜ እኛ ጋር መቀመጥ አለባት። ተናግሬያለሁ ማርታ። ከዚህ በኋላ ስለ ሰላም ደጋግሜ የምናገርበት አንደበት የለኝም። አንቺም 10 ጊዜ ስለ ሰላም እንዳትጠይቅኝ ብሎ ሲላት፣ አሃ ለካ ኤቢ ስትናገር የነበረችው ነገር በሙሉ ልክ ነው። እንዴት እንደዚህ ልትል ትችላለህ? ብላ ስትል
የቤቱ አባወራ እኮ እኔ ነኝ። ምንድን ነው የምትይው? በዚህ ጉዳይ ላይ መጨቃጨቅ የለብንም ብሎ ሲላት፣ እሺ አባወራ ስለሆንክ አንተ የፈቀድከውን ነገር ተቀብያለሁ፣ ግን ይሄ ነገር ወዴት እያመራና ወዴት እየሄደ እንደው አላቅም አለችና ዘወር ብላ ደህና ደር ብላ ከተኛች በኋላ አሀ አሁን እየገለጠልኝ መጣ። ደረጀ ሰላም እዚህ ቤት እንድትመጣ ያልፈለገው ሰሞኑን ሰላም ላይ ጥላቻ አድሯል። ስለ ሰላም ሳነሳ ደስ አይለውም። የተረገዘው ልጅ ደረጀ፣ ኤቢና እንዲሁም ሰላም ዳጣ ምንድን ነው በዙሪያችሁ ያለው? ይሄን ነገርማ እደርስበታለሁ። ከኔ ማርታ ምንም የሚያመልጥ ነገር የለም። እውነታ ጊዜዋን ጠብቃ በራሷ ኮቴ ትመጣለች ብላ ደመደመች። እሱም ደግሞ ሰላምን መኪና ውስጥ ላይ እየደወለች 10 ስታስቸግረው ምን ነው ጋሼ እኔንስ መታ አትጠይቀኝም እንዴ? ልጅህንስ ለምን አትጠይቀውም? አቤት ልጅ ደግሞ እኮ ሲያምር ልክ እንዳንተ ቆንጅዬ ልጅ ነው ብላለችው። ስሚ ሰላም 10 መደወልሽን እረፊ እንዴ ጋሼ፣ እንደውም እኮ ሰሞኑን ቤት እመጣለሁ ልጄን ይዤ ብዬ ልድህ ነው። ስለዚህ የሚያስፈልገኝን ነገር እንድታሟላልኝ ይፈልጋለሁ አለችው። ቆይ አንቺ ምንድን ነው የምትፈልጊው? እኔን አሳብደሽ የተረፈውን ቤተሰብ ሰላማቸውን መንሳት ነው? አሁን አንቺ ከደረጀ ነው የወለድኩት፣ ዳጣ የኔ ልጅ ናት፣ ይሄ የተረገዘውና የተወለደው ልጅ የኔ ነው ብለሽ ስትመጪ ማርታ ሰው የምታደርግሽ ይመስልሻል? ይህን ስትነግሪያት ማርታስ በህይወት የምንኖር ትመስልሻለች እንዴ? እሷን አጥፍተሽ አንቺ ልትኖሪ ነው እንዴ? ስሚ ሰላም፣ ለአንዴና ለመጨረሻ ጊዜ ልንገርሽ፣ በሰላም ተገላግለሻል። እዛው አለሽበት ቦታ ላይ ሰላም ሁኚ። የምፈልጋቸውን ነገሮች እረዳሻለሁ፣ እሰጥሻለሁ። ከዛ ውጭ ግን ይሄ ቤት እመጣለሁ የምትዩን ነገር ዳግም ብታደርጊ እኔ ስለ ልጁ ሽምጥጥ አድርጌ ነው የምከዳው ብሎ ሲነግራት ደነገጠች። ሰላም እንግዲህ እርግጠኛ ነኝ ተንኮል ስለፈለገች አቶ ደረጀ ጋር የምታወራውን ድምጽ ቀርጻ ለወይዘሮ ማርታ ተነግራት ይሆን? በጣም ከባድና አሳሳቢ ነገር ነው። እንግዲህ የሰላም ትልቁ ነገር መጨረሻ ላይ ምን ብላ ብትመልስለት ጥሩ ነው? ስማ ጋሼ እኔ በትዕግስት እናውራ ብዬ እንጂ ትልቋና የመጀመሪያ ልጅ እኮ ካንተ ጋር መሆኗን አትርሳ። ዳጣ ደግሞ እኔ እናቷ እንደሆንኩና መቼም አባቷ እንደሆንክ ታውቃለች። ስለዚህ እኔም ብናገር ምን አይነት ችግር ውስጥ እንደምትገቡ ማወቅ መቻል አለብህ። እኔ ትዬ ምንም ነገር እንድትሆን አልፈልግም እኮ። እኔ መጠጥ ጠጥቼ አስገድደሽ የፈጸምሽው ተግባር ነው። በዳጣ ላይ የተፈጸመውን ስህተት ደግሞ አንዱ ይበቃኝ ነበር። ሁለተኛ እሳትና ችግር እንዲገባ ያደረግሽው አንቺ ነሽ። ሰላም በጣም በጣም ከባድና አደገኛ ሰው ነሽ። ጋሼ አሁን ይህን እንድትለኝ አልፈልግም። እኔም ባለ 2 ልጅ ነኝ፣ የሚመለከተኝን ነገር ማድረግ እችላለሁ ብላ ስትለው አቶ ደረጀም ከሚባለው በላይ ቅጥል ርር አለና ስልኩን ዘጋው። ናታንና ዳጣ የቀጠለው ፍቅራቸው። አቢጌል አሁን ላይ እኔ እናንተ ስንጋባ ዝም ብላ የምታይ ይመስልሃል ናታን? በዛ ላይ ደግሞ አቢጌል እስር ቤት ገብታ እኔ እናንተ ሰርግ ተደግሶ ስንጋባ ምን አይነት ህሊናና ምን አይነት አስተሳሰብ ነው? ራሴን ወቀስኩት። ይሄን ነገር በፍጹም አልፈልግም ነበር፣ ግን እኔም ግራ ገባኝ። እና ታዲያ ይሄንን ፈርተሽ እኔና አንቺ እንዳንጋባ ችግር ልፈጥሪ ነው እንዴ? ዳጣ ምን ሆነሻል? እኔና አንቺ እኮ ብዙ መንገድ እየተጓዝን ነው። ለአባዬም በቅርቡ አንቺም እናትሽን የት እንደሆነች ማን እንደሆነች እንዲናገር እናደርጋለን። እኔና አንቺም ብዙ ነገሮችን አመቻችተን እንደተፋቀርንና እንደተዋደድን እንነግረዋለን። በቃ የአቢጌል ጉዳይ መቼም አያልቅም። ከአሁን በኋላ ተይዛ የእጇን ማግኘት አለባት። እኔ ስለ እሷ መከላከል ሰልችቶኛል ብሎ ሲላት በጣም ግራ ገባት ማለት ነው ዳጣ። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።